ሙስሊሞች እኔ እንደ ሙስሊም አንተ እንደ ሙስሊም አንቺ እንደ ሙስሊም ትክክለኛ ደስታን የሚሰጠን ምንድነው? የመጀመሪያው ትክክለኛ ደስታን ሊሰጠን የሚችለው ኪታቡላህ ጀለ ወዐላ የአላህ ቁርአን ነው። የሰው ልጆች በትክክል የአላህ ስብሓነሁ ወተዓላ ቁርአን የያዙት እንደሆን የህይወት መተዳደሪያቸው ያደረጉት እንደሆን ከማንም በላይ ኢማማቸው አድርገው ያስቀደሙት እንደሆን በህይወታቸው የሚያገኙት ደስታ ይሄ የማይባል ቁርአንን ህይወታችን አድርገን ያዝነው እንደሆን ከበደው ይቀላል፣ የራቀው ይቀርባል፣ ያሸነፈንና ያን ያሸነፈንን እናሸንፈዋለን፣ ያጣነውን ግርማ ሞገሳችንን ተመልሰን ማለት ነው እንላበሳለን፣ ከማንም በላይ የበላይ ሆነን እንኖራለን። ቀልባችሁ ማለት የጸዳና ንጹህ ቢሆን ኖሮ የአላህ ስብሓነሁ ወተዓላ ቁርአን ከማንበብ በአላህ ቁርአን ከመስራት የአላህን ቁርአን ኢማም ከማድረግ አጠግቡም ነበረ። ነገር ግን ቀልባችሁ ቆሽሻለች ይለናል ዑስማን ኢብኑ አፋን ረዲየላሁ ዐንሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። كيف نجد حقيقة السعادة؟ ትክክለኛ የሆነ ደስታን እንዴት ማግኘት እንችላለን? ዛሬ ሰዎች በዓለም ላይ ያለ ሰው ሁላ ደስታን የሚፈልግበት ነገር ግን ትክክለኛ የሆነ ደስታን ያጣበት ዘመን። አንዳንዱ ደስታን ታዋቂ በተለያየ መንገድ ይፈልገዋል። ሌላው በትምህርት ይፈልገዋል፣ ሌላው በስልጣን ይፈልገዋል። ብቻ በተለያየ መንገድ የሰው ልጅ ደስታ የሚባለውን ነገር ይፈልጋል። ሌላው በገንዘብ ይፈልጋል። ነገር ግን እነዚህ እና መሰሎቻቸው ሁላ እውነት ትክክለኛ ደስታን ይሰጡናል ወይ የሚለውን ኢንሻአላህ ተዓላ የዛሬ ሙሐደራዬ ባይሆንም ሌላ ቀን ኢንሻአላህ ተዓላ በዚህ ዙሪያ ለማቅረብ ሞክራል። ግን እውነት ገንዘብ ያገኙ ሰዎች ሁላ ደስታ አላቸው? ዛሬ እንደምታዩት ዓለማችን ኮሮና በሚባለው በሽታ ተጨናንቃለች። አሉ የሚባሉ ሀብታሞች ራሱ ይህ የመጣው ስውር የሆነ የአላህ ስብሓነሁ ወተዓላ ወታደር ያላቸው ገንዘብ ምንም ሊያረግላቸውና የሚናፍቁት የሚፈልጉትን ነገር ሊያደርግላቸው የማይችልበት ዘመን ላይ ደርሰናል። ለዛም ነው ገጣሚ ምን ይላል? ليس السعيد الذي دنياه تسعده إن السعيد الذي ينجو من النار أو كما قال ليس السعيد الذي ደስተኛ ሰው ብሎ ማለት ያ ሀብቱ ገንዘቡ የሚያስደስተው ሰው አይደለም። ነገር ግን ደስተኛ ብሎ ማለት ከእሳት የተራቀ ሰው ነው። አላህ ስብሓነሁ ወተዓላ ባሪያውን ነገ ከእሳት አርቆት ጀነት የሚያስገባው ሰው ነው ደስተኛ ብሎ ማለት። ለዛ ነው አላህ ስብሓነሁ ወተዓላ ሱረቱ አሊ ዒምራን ላይ ምን ይላል? ፈመን ዙሕዚሐ ዐኒ ናር ወኡድኺለ አልጀነ ፈቀድ ፋዝ ወማ አልሐያቱ ዱንያ إلا متاع الغرور أو كما قال ربنا جل وعلا. كأسات ترقوا إلى الله سبحانه وتعالى. الله كأسات ترقوت نقل جنة يالو سو بأرقت فوزنا جنتوال سلزي قتام يعلوت يا الله قال لساتشو كمن انبلع قاشنو. ليس السعيد الذي دنياه تسعده إن السعيد الذي ينجو من النار. كأسات نسعي والتاسون دستين يابلو مالي سلزي باتك علي ገንዘብ የሚባለው በትክክል ያልተጠቀምነውና አላህ Subhanahu Wa Ta'ala በፈለገው መንገድ ያልተጠቀምነው እንደሆን ሰው ልጅ ገንዘብ ስላለው ብቻ ደስተኛ አይሆንም። ይሄ የዛሬው ሙሐደራችን አርስት አይደለም። በሰፊ ኢንሻአላህ ተዓላ በዚህ ዙሪያ አላህ እድሜና ጤና ይሰጠን እንደሆን ምን ያው ጉዳይ ይሆናል ወደፊት። ግን ካለን ሰዓት አንፃር ታዲያ ሙስሊሞች እኔ እንደ ሙስሊም አንተ እንደ ሙስሊም አንቺ እንደ ሙስሊም ትክክለኛ ደስታን የሚሰጠን ምንድነው? የመጀመሪያው ትክክለኛ ደስታን ሊሰጠን የሚችለው ኪታቡላህ ጀለ ወዐላ የአላህ ቁርአን ነው። የሰው ልጆች በትክክል የአላህ ስብሓነሁ ወተዓላ ቁርአን የያዙት እንደሆን የህይወት መተዳደሪያቸው ያደረጉት እንደሆን ከማንም በላይ ኢማማቸው አድርገው ያስቀደሙት እንደሆን በህይወታቸው የሚያገኙት ደስታ ይሄ የማይባል ነው። አይደለም ሙስሊሞች
ከሙስሊም ውጪ ሌላ እምነት የሚከተሉ ሙስሊሞች ያላቸው ቁርአን የሚባለው መጽሐፋቸው የደስታ ምንጫቸው እንደሆነ የተናገሩ ብዙ ናቸው። ለምሳሌ ያክል የአልሙአሪኽ الإيطالي የኢጣሊያ ወይንም የኢጣሊው ታሪክ ተመራማሪ ወይንም አዋቂ የሆነው ፕሪንስ ጆዋኒ ቡርኪዝ የሚባለው ሰው ስለ ቁርአን በሚናገርበት ሰዓት ምን ይላል? ሙስሊሞች ከመሪነታቸው የራቁበት ምክንያት፣ ሙስሊሞች ደስታን ያጡበት ምክንያት ቁርአንን ወይንም በሙሐመድ ላይ ተወረደው መጽሐፍ ችላ ብለው ወደ ጎን በመተውና ቁርአን ይዞ የመጣውን አስተምሮን በተው ሰዓት ነው ይላል። እንግዲህ ይህ የሙስሊም ያልሆነ ሌላ እምነት ተከታይ የሆነ ሰው ለኛ ቁርአን የሰጠው እውነታዊ ትክክለኛ ምስክራዊ ቃል ነው። ሙስሊሞች ሁሉን ነገር ካሰባሰቡ በኋላ የበላይ ከሆኑ ግርማ ሞገስነትን ከተላበሱ በኋላ ዓለምን መምራት ከቻሉ በኋላ የአላህን ስብሓን ይመጣላቸውን ቁርአን ወደ ጎን ትተው ቁርአን የሚያስተምረውን አስተምሮን እንደ ትምህርት ሳይቀበሉና ሳይተገብሩ ሲቀሩ ጠላቶች ያችን አጋጣሚ በመጠቀም ዘምተውባቸው አሁን ለደረሱበት ደረጃ ደርሰዋል ይላል። ይሄ በሚሆንበት ሰዓት ግን ቁርአን ጉድለት ኖሮት ወይንም ሙሐመድ ሰለላሁ ዐለይሂ ወሰለም ይዞ የመጣው እምነት ጉድለት ኖሮት ሳይሆን ሙስሊሞች ቁርአንን በመልቀቃቸው ነው። نعم القرآن مصدر عزتنا، القرآن مصدر شرفنا، القرآن مصدر سعادتنا. قرآن لنيا بتككل يعني محمد عليه الصلاة والسلام تكتعوشنا كنا السبالة يمتو ملكم سوج ممرياتشونا يهيوت إماماتشو عدرقوت بيازوت قزي ينبراتشون كبر የነበራቸውን ደስታ የነበራቸውን ግርማ ሞገስነት ለማግኘት እኛም እነሱ ወደ ሲሳያኒ ያዙትን ኪታብ ይዘን ወደዛ ስንመለስ ብቻ ነው። ያ ካልሆነ ግን ደስታ የለም። ያ ካልሆነ ደስታ የለም። ቁርአን እኮ والله ሙስሊሞች በቁርአን በሚኖሩበት ሰዓት ለራሳቸውም ተደስተው ለሰው ልጆችም ደስታን ፈጣሪ ነበሩ። ቁርአንን ማለት ነው መመሪያቸው አድርገው በያዙበት ሰዓት የበላይ ሆነው ሌላውን ማለት ነው የበታች አድርገው የሚያኖርበት እኛን የበታች አድርገው በሚያኖርበት ሰዓት ነገር ግን የበታች አድርገናል ሳይሆን ሐቁን ጠብቀውበት በትክክል መመሪያ አድርገው የሚኖሩበት ማለት ነው መጽሐፍ ነበር። ለዛም ላኮስት እንግዲህ ብዙ ጊዜ ታሪክ ማንበብ ስለምወድ ነው ላኮስት የሚባለው ሞንሲር ላኮስት የሚባለው ሰው አልጄሪያ ላይ የፍራንስ አልጄሪያን በቀኝ ግዛት በመትገዛበት ሰዓት ሚኒስቴር ተደርጎ ነበር ተሽሞዛ ሲሰራ የነበረው እና ይህ ሰው ፍራንሶች አልጄሪያን ለ128 ዓመት ከገዙ በኋላ በ1943 በተደረገው ስብሰባ ላይ ታሪኩን እንመጣበታለን። ከዛ በኋላ የመጣላቸው ነገር ምንድነው? በሙስሊሙ በተለይ በወጣ ሙስሊሙ ወጣት ውስጥ ያለው ኢማን ያለው የእስልምና ክብርን እንዴት አድርገን ሰብረነው የበታች አድርገነው እንዴት ለኛ እናስገዛ የሚለው ነገር ላይ በጣም ተወያይተው ነበር እና ከውይይቱ በኋላ 12 በጣም ጭንቅላትና ታፍ የሚባሉ የአልጄሪያ ተወላጅ የሆኑ ሙስሊም ሴቶችን በመምረጥ እነዚህ ሴት ልጆችን ምን አደረጉ? በፍራንስ ማለት ነው እንዲማሩ በሚማሩበት ሰዓትም አስፈላጊ የተባለው ነገር ሁሉ እንዲሟላላቸውና ካለ ምንም ሐሳብ ትምርታቸውን ለ11 ዓመት እንዲከታተሉ ተደረጉ። ይህን ታሪክ እንግዲህ ማነሳበት ምክንያት እኛ ቁርአንን ይዘን ስንኖር
የነበረን ቦታና ዛሬ ቁርአንን የተወንበት ሰዓት ያለንበትን ቦታ እንድንመዘነው ነው። ለ11 ዓመት እነዚህ ወጣት ሴቶች አስፈላጊ በሆነ መንገድ የሚፈለገው ነገር ተደርጎላቸው ትምህርታቸውን ካጠናቀቁ በኋላ ለመመረቂያ ሰዓት ይሄ አሁን ያልኳችሁ ሰው የተለያዩ ሚኒስቴሮችን የተለያዩ ጋዜጠኞችን የተለያዩ አሉ የሚባሉ ቦታ ያላቸውን ሰዎች ጋበዛቸው። እንግዲህ እነሱ እየጠበቁ ያሉት የአልጄሪያ ሴቶች ሒጃብን እርግፍ አድርገው ትተዋል። የሙሐመድ ሰለላሁ ዐለይሂ ወሰለም እምነትን ከጎን አድርገው ማለት ነው ረስተውታል። ቁርአን የሚባለው በእነሱ ላይ በነቢያቸው ላይ ተወረደው ማለት ነው መጽሐፍ ፈጽሞ ከቀልባቸው ከልቦናቸው አውጥተው በእኛ ባስተማርናቸው ነገር ተጠምደው ህይወታቸውን በዛ አድርጓል በሚለው ነገር የሁሉም ሰው ጭንቅላት ተቀርጾ ያንን እየተጠባበቁ ነበር። አይቀርምና ሁሉም መጡ። ከአዳራሹ ከተሰባሰቡ በኋላ እነዚህ ለ11 ዓመት በፍራንስ ማለት ነው ሀገር ትምህርታቸውን እንዲከታተሉ ሲደረጉ የነበሩ ሴት 12 የአልጄሪያ ሴት ወጣት ልጆች ወደ መድረኩ እንዲወጡ በተጋበዙበት ሰዓት አላህ ልበሱ እንዳላቸው ሆነው ያ የታዘዙት አይነት አለባበስ በሂጃባቸው ነው የወጡት። እንም ባዩ ሰዓት የታደመው ማለት ነው ያ አዳራሹን የሞላ ሁላ በጣም ተደናገጡ። እነሱ የጠበቁት ቁምጣ ለብሰው ሚኒስከር ለብሰው ወይንም ባዶ ሆነው ጸጉራቸውን ለቀው እነሱ ሊቀርጿቸው በፈለጉት መንገድ ተቀርጸው እንዲወጡ ነበር የተፈለገው። ነገር ግን በዛ አይደለም የወጡት። ለምን? ቁርአን የሚባለው ነገር ከቀልባቸው ሰርጎ ስለገባ ያ ፍረስ አስተምሮም ሊበግሩ አልቻለም፣ ሊበገርለት አልቻለም። እና በጣም ተደናግጠው ሌላው ይጮሃል፣ ሌላው ይቆጣል፣ ሌላው ይሳደባል። በዛ ውስጥ ከታደሙት 2 ጋዜጠኞች ወዲያው በመሮጥ ላኮስት የሚባለው ይሄ አልጄሪያን ሲያስተዳድር የነበረው ሰው ጋር ሄደው ምን አሉት? እናንተ ለ123 ዓመት አልጄሪያ ውስጥ ማለት ነው ኖራችሁ በመታስተዳድሩበት ሰዓት የአልጄሪያ ሴቶችን ሂጃብ እንዳይለብሱና ከሂጃብ ውጪ ሆነው እንዲኖሩ ካላደረጋችሁ የናንተ የ128 ዓመት አልጄሪያ መግዛት ታዲያ ጥቅሙ ምን ላይ ነው አላችሁ። ከሁለት አንዱ ጋዜጠኞች ይሄንን ሰው ጠየቁት። ግን የመለሰው መልስ ለኛ ለሙስሊሞች ምን ጊዜም ክብር ነው። በሱ አንደበት ላይ ያ ነገር ቢባባልም ምን ነበር ያለው? إذا كان القرآن أقوى من فرنسا فماذا أفعل؟ بمحمد لا توردو مسلموች ማለት ነው ይዘውት የሚሄዱት መጽሐፍ ቁርአን የሚባለው ከፈረንስ በላይ ብርቱ ሆነ እንደሆነ እኔ ምን ላርግላችሁ አለ። ስለዚህ የኛ ሸረፍ የኛ ክብር የኛ ደስታ ቁርአናችን ነው። ከቁርአን ውጪ ዛሬ ኡመል ኢስላሚያ መዋረጃና የማንም መጫወቻ ሆነው ለዚህ ለደረሱበት ደረጃ የደረስንበት ምክንያት لإعراضنا عن كتاب الله ولتركنا هدي النبي صلى الله عليه وسلم كالله سبحانه وتعالى قرآن ششتن جربا بمستتاچننا يا نبي صلى الله عليه وسلم استمرون بمتواچن انجما كزي قدمت قرآنات إمام አድርገው እንደሄዱ ሰዎች ኢማም አድርገን በእን ኖሮ በህይወታችንም ደስታንም ባየን ዛሬ ለደረስንበት ለተያኒ ውርደት ህይወትም ባልተዳረገ። ስለዚህ اخواني
ትክክለኛ ደስታን የምንፈልግ ከሆነ የኛ ደስታ ምንጫችን የአላህ Subhanahu Wa Ta'ala ኪታብ ነው አይደል እንዴ? ያ ካልሆነ አሁንም እንዋረዳለን። ህይወታችንም የተጣበበ ነው የሚሆነው። እኔ አይደለም አላህ ነው በሱረቱ ጣሃ ወመን አዕረض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى إلى آخر الآية. ነዛ ቁርአን ከመጣላቸው በኋላ ከቁርአን ለቁርአን ጀርባቸውን ሰጥተው ማለት ነው የዞሩ ሰዎች ህይወታቸውን የተጣበበ እናረጋለን ይላል አላህ። ዛሬ እኛ እንደ ሙስሊም ህይወታችን የተጣበበ ነው አይደል እንዴ? ሁሉም ስለ ደስታን ፈላጊ ነው። እኔም አንተም አንቺም ደስታን ፈላጊ ነን። ደስታ የለኝም والله ደስታ ማፊ في كتاب الله ነው። በአላህ Subhanahu Wa Ta'ala ቁርአን ውስጥ ነው ደስታ ያለው። ቀደም ብያችኋለሁ የታሪክ ታሪክ ማለት ነው ተማራማሪ ወይንም የታሪክ አዋቂ ፕሪንስ ጂዋኒ ብሩንኪዝ የሚባለው ሰው ሙስሊሞች ደስታቸው የት እንደሆነ በራሱ በዛ በከፈያኒ በኩፋር አንደበቱ ምን አርጓል ለኛ ገልጾልናል። ስለዚህ አኽዋኒ ዛሬ በህይወታችንን ያጣነውን እውነተኛን ደስታ ለማግኘት ምን ፈልግ ከሆነ ትክክለኛ ደስታ በቁርአን ውስጥ ነው። والله ቁርአንን ህይወታችን አድርገን ያዝነው እንደሆን ይከበደው ይቀላል፣ ይራቀው ይቀርባል፣ ያሸነፈንና ያን ያሸነፈንን እናሸንፈዋለን፣ ያጣነውን ግርማ ሞገሳችንን ተመልሰን ማለት ነው እንላበሳለን፣ ከማንም በላይ የበላይ ሆነን እንኖራለን። መቼ إذا رجعنا إلى كتاب الله وجعلناه إماما ወደ አላህ ኪታብ ተመልሰን መመሪያችንና ኢማማችን አድርገን ያዝነው እንደሆን። ስለዚህ ደስታን ያጣንበት ምክንያቱ ዋናው ቁርአን የሚባለው ነገር ትተናል። ዛሬ እኮ ቁርአን ሐፈዘን እንጂ ወደ ስራ ለወጥ ነው አይደል እንዴ? ሁሉም ባንደበቱ ይቀራል እንጂ ከስራ አንፃር የታየ እንደሆን በቁርአን የሚሰራ ከ100% 10 መሆኑን አላህ ነው የሚያውቀው። لذا عبد الله بن مسعود رضي الله عنه وارضاه من يلال إنا سأب علينا حفظ ألفاظ القرآن وسهل علينا العمل به وإن من بعدنا سهل عليهم حفظ القرآن وصأب عليهم العمل به. عبد الله بن مسعود رضي الله عنه እኛ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጭፍራዎች ተከታዮች ባልደረባዎች የቁርአን ቃላቶች ማፈዝ ለኛ ከበደን በህፍዝ መያዝ። ነገር ግን ማለት ነው በቁርአን መስራቱ ደግሞ ቀለለን ይላል። ከኛ በኋላ የሚመጡ እኛን ያልሆኑ ሰዎች ደግሞ ቁርአን በአንደበታቸው ማፈዛቸው ይቀላቸዋል፣ ነገር ግን ወደ ስራ መቀየሩ ይከብዳቸዋል አለ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ። ስለዚህ አኽዋኒ ሸረፉና ወዕዘቱና ወመስደሩ ከራመቲና ወላሂ ኪታቡና የኛ ደስታ የኛ ሸረፍ የኛ ግርማ ሞገስ መላበሻችን የአላህ ኪታብ ብቻ ነው። ስለዚህ ወደዛ እንመለስ። الله هو الإسلامية ودزا ملسات يا ካልሆነ ዛሬም ኩፋሮች በእኛ ከመጫወት እኛም የነሱ ጭራ ተከይዘን ከመከተል ወደ ነበረን ክብር አንመለስም። ያንን ወቁት። ክብራችን ቁርአናችን ነው። والله ክብራችን የሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ነው። ከዛ ውጪ ክብርን የፈለግን እንደም እንከስራለን። ስለዚህ ሁሉ ነገር እንዲገራለን እምንፈልግ ከሆነ መማሩን መስራቱን የህይወት መስተካከላችን ሰርቶ የማግኘታችን የማለን ነው ሁሉ ነገራችን እንዲስተካከል ምንፈልግ ከሆነ ያንን የሚያስተካክልልን ወደ አላህ ኪታብ ስንመለስ ብቻ ነው። لزام نو إبراهيم بن عبد الواحد المقدسي رحمة الله عليه
الضياء لم يبالو سو محمد عبد الله المقدسي لم يبال ضياء سمايتشو محمد بن عبد الله المقدسي الجماعيلي رحمة الله عليه لو استاچو تمرت لما فلق بميزجاجبت ساعات إبراهيم بن عبد الواحد ميبال المقدسي رحمة الله عليه من አላቸው ቁርአንን ትምርት ለመፈለግ በመትወጣበት ሰዓትና ከሄድክበትም በመደረስክበት ሰዓት አደራ መልህ ነገር ቢኖር ይሄ ነው ስማኛሉት أكثر من قراءة القرآن ولا تتركه فإنه يتيسر لك الذي تطلبه على قدر ما تقرأه أكثر من قراءة القرآن قرآن ما لأنه مقرأة أبزا ضياء هوي ضياء سماتشو محمد بن عبد الوهاب واحد يبالالو المقدسي تللك كم يبالو عواقيناتشو ولا تتركه قرآن مقرأة ما تتاو فإنه يتيسر لك الذي تطلبه يا لما فلق متوطاو نقره لا من يولال أنت بانببك وياكل يقرالال ضياء من قالوا يمالن قالوا يتبالكوتن نقر كچنقلات ياسقمچه اوقت لما فلق بمطاوبت هاجر لاي اوقت اللي فلق بملبس ساعات قرآن ابزو ادرغ يقراዋለው እንደዛውም ለመማር መፈልገው ነገር ሁላ ይገራልኝ ነበር ነገር ግን ቁርአንም ማለት ነው ሳልቀራ ደሞ ስቀር ለመማር መፈልገው ነገር ሁላ ይከብደኝና በጣም ያንሰኝ ነበር ስለዚህ ያخواني ቁርአን እማገራው ነገር የለም ዛሬ እንኳን በረመዳን አይደለም በረመዳን ውስጥላ ቁርአን መቅራት الاسلام ያከበደው ሰዓት ላይ ደርሰናል አይደል እንዴ لذا عثمان بن عفان لو طهرت قلوبكم ما شبعتم من كلام الله قلباچو مالن يصدانا نصو بيሆን ኖሮ الله سبحانه وتعالى قرآن كمان بالله قرآن كمسرات يا الله قرآن إمام كمادرج أتقبم نبرة نجرجن قلباچو ቆሽሻለች ይለናል ዑስማን ኢብኑ አፋን ረዲየላሁ ዐንሁ ስለዚህ ክብራችን ግርማ ሞገስ መላበሻችን ወደ ነበርንበት ቀድሞ የበላይነታችን መመለስ መሰረቱ ያ ለዚህ ሁላ መሰረቱ የአላህ Subhanahu Wa Ta'ala ኪታብ ነው ደስታን ትፈልጋለ ሁሉ ነገር እንዲገራልሽ ትፈልጋለ የራቀው እንዲቀርብ ትፈልጋለ የበላይነትን ትፈልጋለ والله ቁርአን ነው የሙሐመድ ሰለላሁ ዐለይሂ ወሰለም ሙሐመድ ከመላካቸው በፊት የነበሩበት ህይወትና ነገር ግን ነቢያችን ከተላኩ በኋላ ቁርአን የሚባለው ነገር ኢማም አድርጎ ከያዙ በኋላ የነበሩበት ማን ይደረሱበት ደረጃ ታሪክ እስከዛሬ ደስታን የምናገኘው ያخواني الله سبحانه وتعالى ባለም መሰረት ነብዩ መሐመድ አለይሂ ሰላቱ ወሰላም ሰግዶ ባሳዩን መሰረት ሰላትን ስንሰግድ ዛሬ ሁሉም ሰጋጅ ነው አይደል እንዴ ነገር ግን የኛ ሰላት እውነት እነዛ ትክክለኛ ሰጋጆች የሚያገኙትን ደስታ ለኛ እየሰጠን ነው የተደሰትንበት ነው ሁሉም ዛሬ ሰጋጅ ነው ነገር ግን ማለት ነው ደስታ የሚባለው ከሰላት ማግኘት የሚገባውን ደስታ ያገኘ ነው ነብያችን አለይሂ ሰላቱ ወሰላም በሚጨነቁ በሚጠበቡበት ሰዓት የሚጣደፉት ወደ ሰላት ነበር አይደል እንዴ ለዛ ነው አቢ ዳውድ በዘገቡት ሐዲስ يا بلال واقم الصلاة أرح بنا بلال يتجنكنال تطبنال صلاتنا قوم الناس راها سدرجن لون نبر نبياج سጨነቁም የሚጣደፉት ወዴት ነበር ወደ ሰላት ነበር በሌላ ማለት ነው ነብያችን አለይሂ ሰላቱ ወሰላም ኢማሙ مسلم مسلم بزجبوا حديث عن أنس بن مالك إمام نسائي بزجبوا حديث عن أنس بن مالك رضي الله عنه حببت لي الطيب والنساء وجعلت قرة عيني في الصلاة ودني مالت نو سيت يعني
ነቢያችን አለይሂ ሰላቱ ወሰላም ሴትና እንደዚሁም ሽቶ ተወደዋል። ነገር ግን ያ ሁለት አይን መደሰቻ አይን ደግሞ በሰላት ውስጥ አደረገው ይላሉ ነቢያችን አለይሂ ሰላቱ ወሰላም። ዛሬ ሁላችንም እንሰግዳለን። ነገር ግን ያ የምንሰግደው ሰላት እውነት ለምእመናን የሚሰጠውን ደስታ ለኛ ሰጥተናል? አልሰጠንም። والله እንደውም አንዳንዳችን ሰላት በምንገባበት ሰዓት ነው ልክ እንደ ፈርዲና ማጀላን ዓለምን ጠውፈን እንመለስ አይደል እንዴ? ፋቲሃን ቀርተን ከፋቲሃ በኋላ የቀረነውን ሱራ እንኳን ከኢማሙ ጋር አይደለም ለብቻችን ምን ቀራው ብለን ማናስታውስ ህይወት ያሌለ ህይወት አልባ እየሰገድን ነው። ታዲያ እንደዚህ አይነት ሰላት ተሰግዶ ወነ ደስታ ይገኛል እንዴ? ስለዚህ አንድ የዑርወት ኢብኑ ዙበይር ቢኑ ዓዋም ረዲየላሁ ዐንሁ ታሪክን ልበልና ሼኹ እዚህ ስላለ በዚህ አቋጫዋለሁ። ድሮ ሰዎች ሰሃቦች ከሰሃቦች በኋላ የመጡ መልካም ሰዎች ደስታን የሚፈልጉ ሰላት ውስጥ ነበር። አይደለም ዱንያ ማስታወስ ጨርሰው ነው ዱንያ የምትባልን ነገር የሚረሱበት ቦታ ቢኖር ሰላት ነበር። እኛ ደግሞ በተገላቢጦሽ ሁሉ ነገር ዱንያ ያላትን ጣጣ ሁላ የምናስታውሰው በሰላት ውስጥ አይደለ እንዴ? የጠፋን የምናገኝበት የራቀውን የምናቀርብበት ያን ያሰብነውም ማለት ነው የምናሳካበት ሰላት ነው። ግን ከዚህ በፊት የነበሩ ሰዎች ጨርሰው ነው ሰላት በሚገቡበት ሰዓት ዱንያን ይረሷት ነበር። ዑርወት ኢብኑ ዙበይር ቢኑ ዓዋም ረዲየላሁ ዐንሁ የዙበይር ኢብኑ ዓዋም ልጅ የሆነው ዑርዋ ዙበይር ኢብኑ ዓዋምን ታውቁታላችሁ እንግዲህ አስማዕ ቢንት አቡበከር የአቡበከር ልጅ ነው የወለደችው። አቡበከር እንግዲህ አያት ነው የሚሆኑት። አይሻ ረዲየላሁ ዐንሃ አክስት ነው የምትሆነው። ይህ አንጋፋ ሰሃቢ የወለደው ዑርዋ ይባላል። ዑርዋ እንግዲህ ያው የሰው ልጅ በህይወት ዓለም በሚኖርበት ሰዓት መታመሙ አይቀርምና በሆነ በሽታ እንደውም እንደሚባለው በካንሰር አይነት በሽታ እግሩ ይታመማል እና በሚታመምበት ሰዓት ይህ በሽታ ቶሎ ተብሎ ሕክምና ያላገኘ እንደውን ለመጥፎ ነገር ስለሚዳርገው በዛ ሰዓት የነበሩ አሉ የሚባሉ ጠቢቦች ሁላ ተሰብስበው የዑርወት ኢብኑ ዙበይርን በሽታ ካወቁለት በኋላ የደረሱት ምንድነው ምን ላይ ነበር? የዙበይር ይህ ምን ያን አንተን ያዘክ በሽታ አሁኑ ቀድመን እግርህን ያልቆረጥነው ካልሆነ በቀር በሽታ ወደ ሰውነት እየተሰራጨ በኋላ ሰውነትህን ሁላ ያዳረሰ ለመጥፎ ስለሚዳረገ መቆረጥ አለብህ አሉት። አላህ የፈለገውን ይፈትናል አይፈትናል። እና ዙበይር ያን ዑርወት ኢብኑ ዙበይር መርሐባ እንደዛማ ከሆነ ምንም ችግር የለውም ይቆረጥ አሉት። ነገር ግን አሉት እኛ አንተ እግርህን በምንቆርጥበት ሰዓት يعني يجب عليك أن تشرب شرابا يغيب عقلك حتى لا تحس الألم يقدم على النو يوانا أنتن سنقرط بشتان داي سمى مان مادرقه النقر موسد اللبالوت أدنزز عروة بن الزبير رحمة الله عليه رحمة واسعة تام تقرمنا ما أظن أن أحدا يؤمن بالله يعني يؤمن بالله يشرب شرابا يغيب عقله حتى لا يعرف ربه. عروة يعني عروة بن الزبير أني ما لأنه بعلم بدي أني مدرم ما سبوا بعند بالله هم نسوا عقلون የሚያስት ነገር ይጠጣል ብዬ አንድ ቀንም ገምቼ አላውቅም አላህን እስኪያስረሳው ድረስ። ይሄ በጣም ለኔ ድንቅ ነው ይገርመኛል አለ። ነገር ግን እግሬ መቆረጡ ያኒ አይቀሬ እንደውን አንድ መላ ልንገራችሁ የዛን ጊዜ ነን እግር መቁረጥ ትችላላችሁ አላቸው ዑርወት ኢብኑ ዙበይር ረህመቱላሂ ዐለይሂ ረህመተን ዋሲያ። ከዛ በኋላ እኔ ወደ ሰላት በመገባበት ሰዓት የዛን ጊዜ እግሬ መቁረጥ ትችላላችሁ አላቸው። ዑርዋም ተነስቶ ወደ ሰላት በሚገባበት ሰዓት እግሩን ቆረጡት። ያ ሁላ በሚሆንበት ሰዓት ዑርወት ኢብኑ ዙበይር ምንም አይነት ስሜት አስተሰማው።
ለምን ቀልቡ እዚያ አይደለም የት ነው ያለው ወደዛ ነው እንደውም ምን ይላሉ የዛኑ ሌሊት ዑርወት ኢብኑ ዙበይር 7 ልጆች አሉት ከነዛ 7 ልጆች ሙሐመድ የሚባለው በጣም እሱ ዘንድ ተወዳጅ የሆነው ልጆ ከፍ ካለ ቦታ ወድቆ ምን ሆነ ሞተ እና ዑርወት ኢብኑ ዙበይር ካገገመ በኋላ ምን አሉት ዑርዋ ወይ አንተ በጣም የምትወደው ሙሐመድ የሚባለው ልጅህን ባለን ነው ሞቷል ሲሉት ሱብሃንአላህ አላበደም እግሬን አጣው ልጄን አጣው አላለ استسلم لقضاء الله جل وعلا الله لا መጣው ማለት ነው ቀደር ምን አረገ ራሱን ሰጠ አላህ ሆይ ሁሉ ምስጋና ላንተ ሆነ 7 ልጆች ሰጠኝ ነበር አንዱን ወስዷል 2 እግርና 2 ማለት ነው እጅ ሰጠኝ ነበር አንዱን ወስደ ማለት ነው 3ቱ ቀርቶልኛል አላህ ሆይ ከሰጠህ በኋላም መልሶ ወስደሃል አላህ ካሳመምክ በኋላም ማለት ነው ፈውሳል ምስጋና ላንተ ስለዚህ እخواني በትክክል ሰላት የሰገደን እንደሆን እና ዑርወት ኢብኑ ዙበይር ረህመቱላሂ ዐለይሂ ረህመተን ዋሲ አገኙትን ደስታኛም እናገኛለን ስለዚህ ዛሬ እየሰገድን ደስታን ያጣንበት ምክንያት ህይወት ያለላት ሰላትን ስለማንሰግድ ነው ስለዚህ ኢንሻአላህ አላህ Subhanahu Wa Ta'ala ሁላችንም ወደ ኪታቡ ይመልሰን ሰላት የሚባለውን ልክ ማለት ነው ሰጋጆች ትክክለኛ ሰጋጆች እንደሚሰግዱት ከሚሰግዱት አላህ ያድርገን አላህ የመጣውን በሽታ አንሳልን አላህ የታመሙትን ይፈውስልን የሞቱትን ይታረቃቸው ያጡትን አላህ Subhanahu Wa Ta'ala ይስጣቸው አላህ ማለት ነው ለሞቱት ለናት አባት ለህት ወንድሞቻችን አላህ ይታረቃቸው በሱም መንገድ የሱን ኪታብና ሱናን ለመነሰር የወጡትን አላህ Subhanahu Wa Ta'ala ይነስራቸው ሀذو بالله التوفيق وصلى ሰብስክራይብ በማድረግ ቤተሰብ ይሁኑ